my God. There's a whole fleet of them. Look on the ASA. My gosh. They're all going against the wind. The wind's 120 knots from the west. The whole thing, dude. Well, but I don't know. I haven't looked into it yet. Okay. All right. Well, we're waiting for it. We saw aliens.gov. You know me. We saw aliens.gov. I don't think they're aliens. I think they're demons anyway, but that's a longer discussion. I don't think they're aliens. I think they're demons anyway, but I don't think they're aliens. ለዘመናት የሰው ልጅ ወደ ጨለማው ሰማይ ያየም አንድ ከባድ ጥያቄ ሲጠይቅ ኖሯል። በዚህ ማለቂያ በሌለው ግዙፍ ዩኒቨርስ ውስጥ ያለ ነው እኛ ብቻ ነን ወይስ ሌላኛ የማናውቀው ከኛ እጅግ የረቀቀ ቴክኖሎጂ ያለው ፍጡር አለ? ለ75 ዓመታት ያህል የአሜሪካ መንግስት ይህንን ጥያቄ ለሚጠይቁ ሰዎች የሚሰጠው መልስ አንድ ብቻ ነበር። እብዶች ናችሁ፣ ኮፍያችሁን አድርጋችሁ ተኙ፣ ምንም የሚበር ዩፎ የሚባል ነገር የለም። በሰማይ ላይ የማይታወቁ በራሪ አካላትን አየን ያሉት አብራሪዎች ወታደሮችና ተራ ዜጎች ስነ ልቦናቸው እንዲቃወስ አድርገው በዓለም ፊት ሲያሾፉባቸው ሲያሳንሷቸውና ከስራ ሲያባረሯቸው ኖረዋል። ነገር ግን በቅርብ ዓመታት ውስጥ አንድ አእምሮን የሚያናውጥ ዓለምን ቁም ስቅል የሚያሳይ ነገር ተፈጠረ። ትላንት ውሸት ነው እብደት ነው ሲል የነበረው የአሜሪካ መንግስትና ፔንታገን ዛሬ አደባባይ ወጥቶ አዎ ዩፎዎች እውነት ናቸው፣ የኛ ያልሆኑ የማናውቃቸው ከየት እንደመጡ ያልተረጋገጡ እጅግ የረቀቁ በራሪ አካላትን በሰማያችን ላይ አይተናል፣ ቴክኖሎጂያቸው ከኛ በመቶዎች ዓመታት የላቀ ነው ብሎ ይፋዊ መግለጫም ሰጠም። ታዲያ እንዴት ሊሆን ቻለ? ለ75 ዓመታት ሙሉ ዓለምን ሲዋሹ የነበሩት የአሜሪካ የደህንነት ተቋማት ዛሬ ምን ተገኝቶ ነው ሚስጥሩን አደባባይ ያወጡት? በታዋቂውና ሚስጥራዊው ኤሪያ 51 ወይንም ኤሪያ 51 ውስጥ በርግጥ የተደበቀው ምን ይሆን? ከሁሉ በላይ ደግሞ የዶናልድ ትራምፕ ምክትል ፕሬዝዳንት እጩ የሆኑት ጄዲ ቫንስ በቅርቡ የተናገሩት አነጋጋሪ ንግግር ጉዳዩን ከሳይንስ ወጥቶ ወደ አስፈሪ መንፈሳዊ ዓለም ቀይሮታል። እርሳቸው እንዳሉት እነዚህ ፍጡራን ከሌላ ፕላኔት የመጡ መጻተኞች ላይ ሆኑ ይችላሉ፣ ይልቁንስ አጋንንትና መንፈሳዊ አካላት ወይንም demons and spiritual entities ሊሆኑ ይችላሉ አሉ። I don't think they're aliens. I think they're demons anyway, but that's a longer discussion. Well, I can't let you go without. Well, look. እነዚህ ኤሊያኖች ወይንም የውጭ ዓለም ፍጡራን ናቸው ብዬ አላስብም። ይልቁንም አጋንንት ወይንም ዲመንስ ናቸው ብዬ ነው የማስበው። ለማንኛውም ይሄ ሰፊው ውይይት የሚያስፈልገው ርዕስ ነው። እኔ እንደማስበው እነዚህ በሰማይ ላይ የሚበሩና በሰዎች ላይ እንግዳ የሆኑ ነገሮችን የሚያደርጉ አካላት ሁሉም የሌላ ዓለም ፍጡራን ወይንም ኤሊያንስ ብሎ ለመጥራት መፈለጉን በተመለከተ ክርስትናን ጨምሮ እኔ የሚያምንበት እምነት ማለት ነው እያንዳንዱ ትልቅ የዓለም ሃይማኖት በውጭው ዓለም ልናብራራቸው የምንቸገራቸውን እንግዳ ነገሮች እንዳሉ ይረዳሉ። ስለዚህ ስለ እነዚህ ከተፈጥሮ ውጪ የሆኑ ክስተቶች ሲሰማ ቀጥታ አእምሮ የሚሄደው ወደ ክርስቲያናዊ ግንዛቤ ነው። There's a lot of good out there, but there's also some evil out there. ቪዲዮውን እስከ መጨረሻው ከተመለከታችሁት ከእነዚህ ሚስጥራዊ በራሪ አካላት ጀርባ ያለውን አሰቃቂና አስደንጋጭ እውነት የአሜሪካ መንግስት ለምን አሁን ይሄን ትርክት እያራመደ እንደሆነ ለዚህ ፍጡራን መጻተኞች ሳይሆኑ አጋንንት ሊሆኑ ይችላሉ የተባለበትን መጽሐፍ ቅዱሳዊና ታሪካዊ መነሻም እንዲሁም መላው ዓለም ሊገባበት ያለውን የስነ ልቦናና የመንፈሳዊ ጦርነት እጅግ ጥልቅ የሆነ ትንታኔን ታገኛላችሁ። የተከበራችሁ የዘገርን ቤተሰቦች ዛሬ ዘንላችሁ የቀረብነው ታሪክ ሆሊውድ በፊልም ሲያሳየን ከነበረው እጅግ የላቀና በገሃዱ ዓለም እየተፈጸመ ያለ ሚስጥር ነው። ይህን አጓጊ ትንታኔ ከመጀመራችን በፊት ቪዲዮውን አሁኑኑ ላይክ በማድረግ ቻናላችንን ሰብስክራይብ በማድረግ አብራችሁን እንድትጓዙ በክብር እንጋብዛለን። ታሪኩን በትክክል ለመረዳት ጊዜውን ወደ ኋላ መለስ ብለን ማየት አለብን። ለአውሮፓውያኖች የዘመን ቀመር በ1947 ዓመተ ምህረት በአሜሪካ ኒው ሜክሲኮ ግዛት ሮዝዌል በተባለች አነስተኛ ከተማ አንድ ያልተለመደ ነገር ተከሰከሰ። የአካባቢው ነዋሪዎችና የመጀመሪያዎቹ ወታደሮች መሬት ላይ የወደቀው ነገር የሚበር ዲስክ እንደሆነ ተናገሩ። ነገር ግን በአንድ ሌሊት የአሜሪካ መንግስት ተረክቱን ቀይሮ የወደቀው የአየር ሁኔታ መቆጣጠሪያ ፊኛ ወይንም ዌዘር ባሎን ነው በማለት ጉዳዩን አድበሰበሰው። ከዚያች ቀን ጀምሮ
የአሜሪካ መንግስት ግዙፍ የሆነ የማድበስበስና የፕሮፓጋንዳን ስራ ጀመረ። በኔቫዳ በረሃ ውስጥ እጅግ ምስጢራዊ የሆነው ኤሪያ 51 የተባለ የጦር ሰፈር ገነባ። ወደዚህ ቦታ ማንም ሰው ዝር ማለት አይችልም። በሳተላይት እንኳን እንዳይታይ የተከለለ ቦታ ነበር። ለብዙ 10 ዓመታት የተለያዩ የጦር አብራሪዎችና መረጃ አውጪዎች በኤሪያ 51 ውስጥ ከምድራችን ውጪ የሆኑ ቴክኖሎጂዎችና የፍጡራን አካላት ይመረመራሉ እያሉ ሲናገሩ ቆይተዋል። ሆኖም መንግስት ምን ያደርግ ነበር? ሚዲያውን በመጠቀም እነዚህን ሰዎች እብዶች ይሏቸዋል፣ ስራቸውን ያሳጣቸዋል፣ ህዝብ እንዲሰቅባቸውም ያደርጋል። በሆሊውድ ፊልሞች ሰከር ይፎን የሚያምኑ ሰዎች ቆርቆሮ ኮፍያ ያደረጉ ወይንም ቲንፎይል ሃት ዌረርስ አእምሯቸው የሳተናም ለህብረተሰቡ የማይጠቅሙ ተራ ሰዎች ተደርገው እንዲሳሉ ተደረገ። ለ75 ዓመታት ሙሉ የአሜሪካ መንግስት ይህንን ርዕስ የእብዶች ወሬ አድርጎ በህዝቡ ስነ ልቦና ላይ ዘራው። ማንም ጤነኛ ሰው ስለ ዩፎ ለማውራት እንዲያፈር ተደረገም። ነገር ግን ከጥቂት ዓመታት በፊት ያልተጠበቀ ርዕደ መሬት ተፈጠረ። እንደ አውሮፓውያኖች የዘመን ቀመር በ2017 ዓ.ም ታዋቂው የኒውዮርክ ታይምስ ጋዜጣ አንድ አስደንጋጭ ዜናን አወጣ። የአሜሪካ የባህር ኃይል ወይንም ዩኤስ ኔቪ ተዋጊ አውሮፕላኖች ከዩፎዎች ጋር ያደረጉትን የቅርብ ግንኙነት የሚያሳዩ 3 ሚስጥራዊ ቪዲዮዎች አፈትልከው ወጡ። እነዚህ በዓለም ታዋቂ የሆኑት ቲክታክ በመባል የሚታወቁት በራሪ አካላት የሚያደርጉት እንቅስቃሴ በአሁኑ ሰዓት ያለውን የትኛውንም የፊዚክስ ህግ ወይንም ሎው ኦፍ ፊዚክስ የሚጻረር ነበር። አብራሪዎቹ ቪዲዮውን ሲቀርጹ በከፍተኛ ድንጋጤ ሲጮሁ ይሰማል። እነዚህ ፍጡራን ወይንም በራሪ አካላት ክንፍ የላቸውም፣ ሞተር የላቸውም፣ የጭስ መውጫ ወይንም ሙቀት የላቸውም። ነገር ግን ከ80 ሺህ ጫማ ከፍታ ላይ በሰከንድ ውስጥ ወደ ባህር ወለል ይወርዳሉ። በውሃ ውስጥ ጠልቀው ይጓዛሉ። የሰው ልጅ አውሮፕላን ሊሰራው በማይችለው መልኩ በአየር ላይ ቆመው ድንገት በከፍተኛ ፍጥነት ወደ ላይ ይወነጨፋሉ። ይህንን ፍጥነት የሰው ልጅ አካል በፍጹም ሊቋቋመው አይችልም። በውስጡ ሰው ቢኖር ደሙና አጥንቱ ይረጫጭ ነበር። ቪዲዮዎቹ መካድ የማይችሉበት ደረጃ ሲደርሱ የአሜሪካ መከላከያ ሚኒስቴር ወይንም ፔንታገን ወደ አደባባይ ወጥቶ ማመን ግድ ሆነበት። አዎ እነዚህ ቪዲዮዎች እውነተኛ ናቸው። ነገር ግን ምንድናቸው? ከየት መጡ? አናውቅም። ነገር ግን የአሜሪካን፣ የቻይናን ወይንም የሩሲያን ቴክኖሎጂ አይደለም ብሎ ተናገረም። አሁን ስማቸውን ከዩፎ ወደ ዩኤፒ ወይንም አንአይደንቲፋይድ አኖማለስ ፌኖሜና ቀይሮታል። ታዲያ ይሄ እንዴት ሊሆን ቻለ? ትላንት እብዶች ሲሉን የነበሩት እነርሱ ዛሬ አደባባይ ወጥተው ይቅርታ እውነት ነበረ ሲሉን ዓለም ግራ ተጋባ። አሜሪካን በታሪክ እጅግ ዘመናዊው ጦር ባለቤት አድርገን ስናስብ፣ አሁን ግን የራሳቸውን የአየር ክልል መቆጣጠር ያቃታቸው እነዚህ የበራሪ አካላት የፈለጉትን ሲያደርጉ አፋቸውን ከፍተው ከማየት ውጪ ምንም ማድረግ የማይችሉ ደካሞች መሆናቸው ተጋለጠም። ግን የጉዳዩ አስፈሪነት እዚህ ጋር አያበቃም። ዓለም በሙሉ እነዚህ ዩፎዎች ከማርስ፣ ከጁፒተር ወይንም ከሌላ ፕላኔት የመጡ የጠፈር ፍጡራን ወይንም ኤሊያንስ ናቸው ብሎ ማሰብ ሲጀምር የአሜሪካ ፖለቲከኞች አንድ በአንድ አዲስና አስደንጋጭ ሐሳብ ማምጣት ጀመሩ። በቅርቡ የሪፐብሊካን ፓርቲ ምክትል ፕሬዝዳንት እጩ የሆኑት ጄዲ ቫንስ በአንድ ፖድካስት ላይ ቀርበው ሲናገሩ ቃላቶቻቸው እንደ ቦምብ ነበር የፈነዱት። አቅራቢው ስለ ዩፎዎችና ኤሊያኖች ምን ታስባለህ ብሎ ሲጠይቃቸው ጄዲ ቫንስ እንዲህ ብለው መለሱ። እኔ እነዚህ ፍጡራን ከሌላ ፕላኔት በሮኬት ተሳፍረው የመጡ ናቸው ብዬ አላምንም በጭራሽ። ይልቁንስ እነዚህ ነገሮች መንፈሳዊ ኃይሎች ወይንም ስፒሪቹዋል ኢንቲቲስ ናቸው ብዬ አምናለሁ። በስጋዊ ዓለማችን ላይ ተጽዕኖ የሚያሳድሩ ከጥንት ጊዜ ጀምሮ አብረውን የነበሩ ምናልባትም በሃይማኖት መጻሕፍት ላይ የተገለጹት አጋንንት ወይንም ዲመንስ ወይንም የወደቁት መላእክት ፎለን ኤንጀልስ ሊሆኑ ይችላሉ። ይህ ተራሰው የተናገረው አይደለም። ነገ የአሜሪካን የኒኩሌር ኮድና የደህንነት ሚስጥር ወይንም ክላሲፋይድ ፋይልስ ከሚረከቡት ከፍተኛ መሪዎች አንዱ የተናገረው ነው። ይህ ብቻ አይደለም። ታዋቂው የፖለቲካ ተንታኝ ታከር ካርልሰን ሳይቀሩ ተመሳሳይ ሐሳብ አራምዷል።
አሜሪካ ውስጥ መሬት መንቀጥቀጥ የፈጠረው ይሄ ነው። ጉዳዩ የሳይንስ ልብ ወለድ ወይንም ሳይፋይ መሆኑ ቀርቶ የመንፈሳዊ ውጊያ ወይንም ስፒሪቹዋል ዋርፌር መልክ ያዘም። እስኪ ይህንን የአጋንንት ወይንም መንፈሳዊ አካላት ሐሳብ በጥልቀት እንመርምረው። ሳይንቲስቶችና ተመራማሪዎች አሁን ላይ ወደ አንድ መደምደሚያ እየመጡ ነው። እነዚህ ይፎች ከብዙ ቢሊዮን የብርሃን ዓመታት ወይንም ላይት ይርስ ርቀት አቋርጠው በህዋ መንኮራኮር የመጡ አይደሉም። ይልቁንስ እዚሁ እኛ ጋር ነገር ግን እኛ ማየት በማንችለው ሌላ የልኬት ዓለም ወይንም አዘር ዳይሜንሽን ውስጥ የሚኖሩ ናቸው የሚል ትልቅ እምነት ኢንተርዳይሜንሽናል ቲዮሪ ተፈጥሯል። በመጽሐፍ ቅዱስም ሆነ በቁርአን እንዲሁም በሌሎች የጥንት እምነቶች ጂኒዎች፣ አጋንንት፣ የወደቁ መላእክት እና መንፈሳዊ ኃይሎች እንዳሉ ተገልጿል። እነዚህ ኃይሎች በሰዎች ዘንድ ሊታዩ ይችላሉ፣ አካላዊ ቅርጽ ሊይዙ ይችላሉ፣ በአየር ላይ ሊበሩና አእምሮን ሊቆጣጠሩም ይችላሉ። የጥንት ግብፃውያን የማያ ስልጣኔ እናም የሱሜራውያን በዋሻዎቻቸው ላይ የሳሏቸውና አማልክት እያሉ ያመልኳቸው የነበሩት ከሰማይ የወረዱ ፍጡራን ምስሎች ልክ ዛሬ ከምናያቸው ዩፎች ጋር አንድ አይነት ናቸው። ስለዚህ ጥያቄው ይሄ ነው። ዛሬ በአሜሪካ የጦር ራዳሮች ላይ የምናያቸው የቲክታክ ቪዲዮዎች ጥንት አባቶቻችን በሃይማኖት መጻሕፍቶቻቸው ሲያስጠነቅቁን የነበሩት እነዚያ አጋንንታዊና ክፉ መንፈሳዊ ኃይሎች ቢሆኑስ? እነዚህ አካላት የሰውን ልጅ ለማሳት ከፈጣሪው ለማራቅ እናም እኛንን የፈጠርናችሁ ብለው ራሳቸውን አምላክ ለማድረግ የመጡ ቢሆኑስ? ጄዲ ቫንስና ሌሎች የፖለቲካ ተንታኞች ይህን ነገር ነው እየነገሩን ያሉት። አሁን ወደ ትልቁና ወሳኙ ነጥብ እንምጣ። ታዋቂው የዩቲዩብ ተንታኝ ሲኒማ ሾገን በቅርቡ በሰራው ትንታኔ ላይ አንድ እጅግ ጠቃሚና አደገኛ ጥያቄ አንስተዋል። ለ75 ዓመታት ሲዋሸን የነበረን የአሜሪካን መንግስት ዛሬ አደባባይ ወጥቶ ዩፎዎች አሉ ሲለን ለምን አምነን እንቀበለዋለን? ይህ እጅግ አሳሳቢ ጥያቄ ነው። የአሜሪካ መንግስት ወይንም ከጀርባው ያለው ዲፕ ስቴት ይህንን መረጃ አሁን ለምን ማውጣት ፈለገም? የፖለቲካና የስለላ ተንታኞች እንደሚሉት ይህ ህዝብን ለማዘጋጀትና ለአዲስ የቁጥጥር ስርዓት ወይንም ኒው ወርልድ ኦርደር ለማመቻቸት የታሰበ ትልቅ የስነ ልቦና ጦርነት ሳይኮሎጂካል ዋርፌር ነው። አንደኛ ምክንያት የሃይማኖት ውድቀት ነው። መንግስት እነዚህን ዩፎዎች እንደ በእጅጉ የሰለጠኑ የጠፈር ፍጡራን አድርጎ በማቅረብ የሰው ልጅ የሃይማኖት መሰረት ማፍረስ ይፈልግ ይሆናል። እነዚህ ፍጡራን ናቸው የፈጠሯችሁ የሚል ትርክ በማምጣት ሰዎች በፈጣሪም በክርስትናም ሆነ በእስልምና ያላቸውን እምነት እንዲተው ሊያደርግ ይችላል። የሰው ልጅ ሃይማኖቱን ከጣለ ለመቆጣጠርና ለመንበርከክ እጅግ ቀላል ይሆናል። ሁለተኛው ምክንያት የውሸት ወረራ ወይንም ፎልስ ፍላግ ኤሊያን ኢንቬንሽን ነው። ዓለምን በአንድ መንግስት ስር ዋን ወርልድ ገቨርንመንት ለመጠቅለል የዓለምን ህዝብ አንድ የሚያደርገው ትልቅና የጋራ ጠላት ያስፈልጋል። ታዲያ ይህ ጠላት ከጠፈር የመጣ ወራሪ ኃይል ቢሆንስ? መንግስት በራሱ ያዘጋጀውን እጅግ የረቀቀ የሆሎግራምና ሚስጥራዊ ቴክኖሎጂዎችን በመጠቀም የውሸት የዩፎ ወረራ ፕሮጀክት ብሉ ቢን የሚባለውን በማስመሰል ህዝቡን በድንጋጤ ነፃነቱን አሳልፎ እንዲሰጥ ሊያደርግ ይችላል። ተንታኙ ሲኒማ ሾገን እንዳለው መንግስት አሁን እነዚህን ኤሊያኖች ናቸው የሚለውን ትርክት እንድንቀበል በከፍተኛ ሁኔታ እየገፋፋን ነው። ፊልሞች፣ ዜናዎች፣ ፖለቲከኞች ሁሉም ስለ ዩፎ ያወራል። ይህ ድንገተኛ መነቃቃት ጤነኛ አይደለም። ከጀርባ የተደበቀ ትልቅ አጀንዳ አላቸው። በተጨማሪም በኤሪያ 51 እና በሌሎች የጠፈር ጥናት ፕሮግራሞች ውስጥ የሰሩ ነገር ግን እውነታውን ለአሜሪካ ኮንግረስና ለህዝብ ልንናገር ነው ያሉ ከፍተኛ የሳይንስና ወታደራዊ መኮንኖች በቅርቡ በተከታታይና በሚስጥራዊ ሁኔታ መሞታቸውና መጥፋታቸው የጉዳዩን አሳሳቢነትና አደገኛነት ያሳያል። ውድ የዘገርም ተመልካቾች፣ ዛሬ በዓለማችን ላይ እየተከናወነ ያለው ነገር ከተራ ፖለቲካና ከጦርነት ያለፈ ነው። ዩፎዎች አሉ። እኛ የማናውቀው ቴክኖሎጂና ኃይል በሰማያችን ላይ እየበረረ መሆኑ የአሜሪካ ጦር ራሱ አረጋግጧል። ነገር ግን ትልቁ ጥያቄ ያለው ማንነታቸው ላይ ነው። የጄዲ ቫንስ እና የሌሎች ታዋቂ ሰዎች ንግግር እንደሚያሳየው እየተጋፈጥን ያለነው ከሌላ ፕላኔት ከመጡ አረንጓዴ ፍጡራን ጋር ሳይሆን መጽሐፍ ቅዱስና ቁርአን ውስጥ ከጥንት ጀምሮ ሲያስጠነቅቁን ከነበሩት ከጨለማው ገዦች ከአጋንንትና ከመንፈሳዊ ኃይሎች ጋር ሊሆን ይችላል። አሜሪካ ለ75 ዓመታት የዋሸችውን ውሸት ዛሬ ወደ እውነት ቀይራ ስታቀርብልን ቆም ብለን ማሰብና መጠራጠር
ግድ ይለናል። በቴሌቪዥንና በሆሊውድ ፊልሞች የሚቀርብልንን ሁሉ እንደወረደ መቀበል የለብንም። መንግስታት ቴክኖሎጂን፣ ሚዲያን እናም ፍርሃትን ተጠቅመው አእምሮአችንን እንዳይቆጣጠሩት ነቅተን መጠበቅ አለብን። የመጨረሻውና ትልቁ ጦርነት የሚደረገው በመሳሪያ ሳይሆን በሰው ልጅ አእምሮና እምነቱ ላይ ነው። ስለዚህ ምን ታስባላችሁ? ሰማይ ላይ የሚታዩት እነዚህ ሚስጥራዊ በራሪ አካላት ወይንም ዩፎዎች ከሌላ ፕላኔት የመጡ የጠፈር ፍጡራን ወይንም ኤሊያን ናቸው ብላችሁ ታምናላችሁ? ወይስ ጄዲ ቫንስ እንዳለው የጥንት አጋንንትና መንፈሳዊ ኃይሎች ወይንም ዲመንስ ናቸው? የአሜሪካ መንግስትስ ይህንን ሚስጥር አሁን ለምን አወጣው? እባካችሁ ይህንን አእምሮን የሚያነቃቃናም አስገራሚ ርዕስ በተመለከተ ያላችሁን አመለካከትና ትንታኔ ከታች በኮሜንት መስጫ ስፍራ ላይ አስቀምጡልን። የእናንተን የተለያየ ሐሳብ ማንበብ እጅግ ያስደስተናል። ይህን ቪዲዮ ከወደዳችሁት መረጃ ስጭ ነው ብላችሁ ካሰባችሁ እንዲሁም ለሌሎች እንዲደርስ ያግዘን ዘንድ ቪዲዮውን ላይክ፣ ቻናሉን ሰብስክራይብ በማድረግ ያላችሁን ሐሳብ አስተያየትም ከስር በኮሜንት መስጫ ስፍራ ላይ በማስቀመጥ ቤተሰባችንን ይቀላቀሉ። በቀጣይ አዲስ መረጃ ሰጪ በሆነ ቪዲዮ እስከምንገናኝ ሰላም።